እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ የኬሚስትሪ ትምህርት ነው። ዛሬ የምናየው ዩኒት 6 ነው። ስለዚህ ዩኒት 6 የመጀመሪያ ፓርትን ነው የምናየው። ሃይድሮካርበንስ ኤንድ ዜር ናቹራል ሪሶርስ ይላል። ሃይድሮካርበን ብቻ ሳይሆን ጄኔራሊ እንደ ኢንትሮዳክሽን ኦርጋኒክ ኮምፓውንድን እና የእነሱ ናቹራል ሶርሳቸው ከየት መጡ እነማን ናቸው የሚለውን ነው የምናየው። ኦብጀክቲቭ ስናይም እዚህ ጋር የሃይድሮካርበን ብቻ ነው ያስቀመጥኩት። ነገር ግን ይህን ከጨረስነ በኋላ ጄኔራሊ ምን ልታውቁ ይገባቸዋል። ሂስቶሪካል ዲቨሎፕመንት ኦፍ ኦርጋኒክ ኬሚስትሪ እና ኦርጋኒክ ኮምፓውንዶች ሂስቶሪካሊ ወደ ኦርጋኒክ ኬሚስትሪ ስንመጣ እንዴት መጡ አመጣጣቸውን ልናውቅ ይገባል። ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንዶች ወደ እነማን ይከፋፈላሉ፣ በምን ቤዝ ሆነው የሚለውን ልናውቅ ይገባል፣ ልታውቁ ይገባቸዋል። ጄኔራል ፎርሙላ ኦፍ ሃይድሮካርበን ቤዚካሊ ሃይድሮጅን እና ካርበን ብቻ የያዙትን ሳቹሬትድ እና አንሳቹሬትድ ብለን በሁለት እንከፍላለን። ሳቹሬትድ የምንላቸው አልኬኖች ብቻ ናቸው። አንሳቹሬትድ የምንላቸው አልኪን እና አልካይን ናቸው እና ሳይክሊክ ስትራክቸርን ባካተተ እነዚህን ልታውቁ ይገባቸዋል። ሌላ አይዞማሪዝም ምንድነው? አይዞማሪዝም ከነዚህ ሃይድሮካርበኖች ላይ ቤዚካሊ የተለያዩ አይዞማሪዝሞች አሉ። ይሄ ምንድነው እና አይዞማሪዝም ወርዱ ምንድነው የሚለውን ልታውቁ ይገባቸዋል። የነሱ ፖሲብል አይዞማሪዝም የአልኬን የትኛው ነው? የአልኪን፣ የአልካይን እነዚህ ሳቹሬትድ እና አንሳቹሬትድ ያልናቸውን አይዞማሪዝማቸውን ልታውቁ ይገባቸዋል፣ ልትረዱ ይገባቸዋል። ሌላ ናቹራል ሶርስ ኦፍ ሃይድሮካርበን ናቹራል ሶርሱ ከምንድን ነው ከና ማን ነው የሚለውን ልታውቁ ይገባቸዋል። ይሄን ስንጨርስ ነገር ግን ከዛሬው ቤዚካሊ ኦብጀክቲቫችን የሚሆነው ምን ልታውቁ ይገባቸዋል። at the end of this session you will be able to narrate the historical development of organic compound or organic chemistry historically ከምን የመጡ ናቸው። ከኢንትሮዳክሽን ስንጀምር ሃይድሮካርበን የምንላቸው ምንድን ናቸው? ሃይድሮካርበን የምንላቸው እዚህ ጋር ሃይድሮጅን እና ካርበን ብቻ ያዙ ኮምፓውንዶች ማለት ነው። ሃይድሮጅን እና ካርበን ብቻ ያዙ ሃይድሮ ኤንድ ካርበን። ስለዚህ ሃይድሮካርበን ስንል ወደፊትም ሃይድሮጅን እና ካርበን ብቻ ያዙትን ኦርጋኒክ ኮምፓውንዶችን ነው የምናየው። ሃይድሮካርበንስ which we are going to study in this unit are class of organic compound። እነዚህ ሃይድሮካርበኖች ምንድናቸው? ሃይድሮጅን እና ካርበን ብቻ ያዙ ሆነው የኦርጋኒክ ኮምፓውንዶች ክፍል ናቸው፣ አንዱ ፓርት ናቸው። most of food stuffs we consume every day በየቀኑ በየጊዜው ምንጠቀማቸው ምግቦች የሃይድሮካርበን ኮምፖነንቶች ሆነው ኦርጋኒክ ኮምፓውንዶች ናቸው ብዙዎች። እነማን? ቬጂቴብሎችን መውሰድ እንችላለን፣ ፍራፍሬን መውሰድ እንችላለን፣ ሱጋር መውሰድ እንችላለን፣ ፋት መውሰድ እንችላለን፣ ስታርች መውሰድ እንችላለን፣ ቬኔጋር መውሰድ እንችላለን። እነዚህ ሁሎች ምንድናቸው? ኦርጋኒክ ኮምፓውንዶች ናቸው። በተመሳሳይ ፉድ ሳቻስ ፔስቲሳይድ ፔስቶችን ለመግደል የምንጠቀመው፣ ሃርቢሳይድ ሃርቦችን ለመግደል የምንጠቀማቸው፣ ጸረ ተባይ ጸረ አረም የምንላቸው፣ ፊውል ድራይ ክሊኒንግ ኬሚካልስ። እነዚህ ድራይ ክሊኒንግ ኬሚካል የምንላቸው በደረቁ ለማጠብ የምንጠቀማቸው ኬሚካሎች ናቸው። እነማን መውሰድ እንችላለን? C6H6 መውሰድ እንችላለን፣ ቤንዚን ማለት ነው። ካርበን ቴትራክሎራይድ መውሰድ እንችላለን። እነዚህ ድራይ ክሊኒንግ ኬሚካል ይባላሉ። ሶፕ እና ሌሎች ዲተርጀንቶች፣ አልኮሎች፣ ቢቨሬጆች እና የመሳሰሉት ኦርጋኒክ ኮምፓውንድ ናቸው ወይም ኦርጋኒክ ኬሚካል ናቸው። ከለያየናቸው ፉድ ስታፍ ናቸው፣ እነዚህ ደግሞ ኬሚካሎች ናቸው። ስለዚህ ሆኖም ግን ሁለቶች ምንድናቸው? ኦርጋኒክ ኮምፓውንዶች ናቸው። ኤቭሪ ሊቪንግ ኦርጋኒዝም ሜድ አፕ ኦፍ ኦርጋኒክ ኮምፓውንድ። ማንኛውም ሊቪንግ ኦርጋኒዝም ከምንድነው የተገኘው? ከኦርጋኒክ ኮምፓውንዶች ናቸው። ወይ ኦርሰልፍ አዝ ዌል አስ ፕላንትስ አር ኦርጋኒክ ኮምፓውንድስ። እኛ የተሰራን ይዘታችን ከኦርጋኒክ ኮምፓውንድ የተገኘንን ፕላንቶችንም መውሰድ ይቻላል። ስለዚህ እነዚህ ሁሎች ምንድናቸው? ኦርጋኒክ ኮምፓውንዶች ናቸው። ኤ ቬሪ ላርጅ አማውንት ኦር ናምበር of organic compounds are isolated and identified from plants and animals። እንዳልኳችሁ ብዙዎችን ኮምፖነንቶችን ስናይ ብዙዎች ከምን የተገኙ ናቸው? ፕላንቶችና አኒማሎች ከኦርጋኒክ ኮምፓውንዶች የተገኙ ናቸው፣ የተሰሩ ናቸው። Organic compounds which is synthesized by living organisms are called natural products። ከሊቪንግ ሲንቴሳይዝ ያደረግናቸው ኦርጋኒክ ኮምፓውንዶች ናቹራል ፕሮዳክት እንላቸዋለን። ሊቪንግ ኦርጋኒዝም የተገኙ ኦርጋኒክ ኮምፓውንዶች ማለት ነው። ስለዚህ we ourselves as well as plants are natural products which are what? Organic compounds. Also plants have principally been used as a source of useful organic compounds such as እነዚህ ፕላንቶችን ዩዝፉል ኦርጋኒክ ኮምፓውንድ እንድንላቸው ያስቻለን ምንድነው? ብዙ ጊዜ ፕላንቶችን ስናይ በተፈጥሮ
መድኃኒቶችን ከነሱ ሰርተን መጠቀም እንችላለን። የተለያዩ ነገሮችን መጠቀም እንችላለን ከነሱ። ስለዚህ ምን ልንላቸው እንችላለን? ዩዝፉል ኦርጋኒክ ኮምፓውንዶች ልንላቸው እንችላለን። ከፕላንት የሚገኙ ተዋጽኦች በጣም ጠቃሚ ስለሆኑ ማለት ነው። some of plant drugs are used for doping ብዙ ድራጎች ከፕላንት የምናገኛቸው ድራጎች ለዶፒንግ እንጠቀማቸዋለን። በይዞይ ድራግ ስንል እዚህ ጋር ትራዲሽናል የምንጠቀመው ከፕላንቶች የምናገኛቸውን ነቶባኮን መውሰድ ይቻላል፣ ሲጋሬት። እነሱ ጎጂም ሆነ ጠቃሚ ድራጎች ወይም ሜዲሲኖች ከፕላንት ነው የምናገኛቸው። ስለዚህ ብናገኛቸውም ወደ የተሻለውን መጠቀም የኛ ድርሻችን ነው። አሁን ለምሳሌ ጥንባሆ ጠቃሚ ላይሆን ይችላል። ስለዚህ የጥንባሆ ዊክ ሳይድ ሊኖር ይችላል፣ ስትሮንግ ሳይድም ሊኖር ይችላል። ነገር ግን ድራግ ሲባሉ ጎጂም ጠቃሚም ድራግ እንዳለ ልታስታውሱ ይገባቸዋል። ሆኖም ግን ከምንድነው የሚሰሩት? ከፕላንት ነው። ስለዚህ እነዚህ ፕላንቶች ደግሞ ምንድናቸው? they are organic compounds። ብዙ ፕላንቶች ለዶፒንግ እንጠቀማቸዋለን። ዶፒንግ ማለት ምን ማለት ነው? is misuse of certain substance for what to enhance sporting performance and so mata። ስለዚህ ስፖርቲንግ ፐርፎርማንስ ጥሩ ነው ብለን የምንጠቀመው እንግምንለው። ስለዚህ ፕላንቶች ብዙዎች ለምን የምንጠቀማቸው ናቸው? ለዶፒንግም የምንጠቀማቸው ናቸው። ነገር ግን ዶፒንግ ጥሩ ነው ማለት አይደለም። ይሄ ለኢንትሮዳክሽን ያህል ኦርጋኒክ ኮምፓውንዶችን ከየት እናገኛለን፣ ምንድናቸው፣ ምን ይይዛሉ የሚለውን ለማየት ነው። ሂስቶሪካሊ ግን ኦርጋኒክ ኮምፓውንዶች ከምንድነው የተገኙ? አመጣጣቸውን ስናይ the science of organic chemistry began to flourish with the beginnings of 19th century theory called vitalism። ከቫይታሊዝም ቲዮሪ የመጡ ናቸው። መጀመሪያ አመጣጥን ስናይ ቫይታል ቲዮሪ ከሚባል የመጣ ነው። ይሄ ኦርጋኒክ ኬሚስትሪ ቫይታል ቲዮሪ ማለት ኦርጋኒክ ኮምፓውንዶች የተገኙት ወይም ኦርጋኒክ ኬሚስትሪ የመጣው ከሊቪንግ ኮምፖነንት ነው የሚል ነው። ስናየው ኮር ፖይንቱን ሊቪንግ ኮምፖነንት ኢን ሴንስ ምንድነው? ፕላንት እና ከአኒማል የተገኘ ነው ኦርጋኒክ ኬሚስትሪ ምንለው። ወይም እነዚህ ኦርጋኒክ ኮምፓውንዶች ምንላቸው ከኦርጋኒክ ኬሚስትሪ ከኦርጋኒክ ኮምፓውንዶች የተገኙ ናቸው። ስለዚህ እነዚህን የሚያጠና ነው ኦርጋኒክ ኬሚስትሪ ምንለው ደግሞ የሚል ኮንሴፕት ይኖረዋል። According to vitalism theory, organic compounds were only those that came from living organisms such as plants and animals። ስለዚህ በቫይታሊዝም ቲዮሪ ኦርጋኒክ ኮምፓውንዶች ምንላቸው ከምን የተገኙ ናቸው? ከሊቪንግ ኦርጋኒዝም የተገኙ ናቸው። ስፔሻሊ ከፕላንት እና ከአኒማል የተገኙ ናቸው። በምን? በላይፍ ፎርስ ቲዮሪ። ላይፉ ህይወቱ እርስ በርሱ ይተካካል። በዚህ ሂደት የተገኙ ናቸው እነዚህ ኦርጋኒክ ኮምፓውንዶች ምንላቸው። ስለዚህ እነዚህ ኦርጋኒክ ኮምፓውንዶችን የሚያጠና ደግሞ ምን ብለን እንጠራዋለን? ኦርጋኒክ ኬሚስትሪ ብለን እንጠራዋለን። and only living things through the intervention of vital force። vital force ምንለው ላይፍ ፎርስ እንላለን። አንዱን ይተካል። በዚህ ሂደት የመጡ ናቸው እነዚህ ኦርጋኒክ ኮምፓውንዶች ምንላቸው። በሌላው ደግሞ ኢንኦርጋኒክ ኮምፓውንድ ምንላቸው ምንድናቸው? ኢንኦርጋኒክ ኮምፓውንድስ were considered those compounds which came from non-living source from mineral resource እና ከነዛ ከመሰሉ ኦር ከሆኑ አካላት የተገኙ ናቸው ኢንኦርጋኒክ ኮምፓውንድ ምንላቸው። ስለዚህ ኦርጋኒክ ኮምፓውንዶች ከሊቪንግ ቲንግ የተገኙ ሲሆን ኢንኦርጋኒክ ኮምፓውንዶች ምንላቸው ደግሞ ከናን ሊቪንግ ቲንግ የተገኙ ናቸው። ሊቪንግ ቲንግ ምንላቸው ስፔሻሊ በቫይታል ቲዮሪ ፕላንቶችና አኒማሎችን ነው። ናን ሊቪንግ ቲንግ ምንላቸው ደግሞ ሚኒራል ሪሶርስ እና አለቶችና እነሱ ከቅሬታ አካል የተገኙ ናቸው። ናን ሊቪንግ ቲንግ ከምንላቸው ምኖች ኢንኦርጋኒክ ኮምፓውንዶች ማለት ነው። The German chemist Friedrich Wöhler in 1828 discovered organic compound called urea። መጀመሪያ ጊዜ ኢንኦርጋኒክ ኮምፓውንድ የተገኘ ኦርጋኒክ ኮምፓውንድ ነው። ኮምፖነንቱ ኢንኦርጋኒክ ነው፣ ነገር ግን ራሱን ስናየው ኦርጋኒክ ነው። ይሄ ዩሪያ የምንለው። ስለዚህ ይሄን መጀመሪያ ጊዜ ከኢንኦርጋኒክ ኮምፖነንቶች ኦርጋኒክ ኮምፓውንድን በላቦራቶሪ ሲንቴሳይዝ ያደረገ ኬሚስት ነው። ይሄ ፍሬድሪክ ዋለር የምንለው። This chemist discovered organic compound called urea, a constituent of urine። ይሄ ዩሪያ የምንለው ባይዞይ ኮምፖነንቱ constituent of urine ነው፣ ከሽንት ነው የምናገኘው። could be synthesized in the laboratory by evaporating an aqueous solution of the inorganic compound ammonium cyanide።
አሞኒየም ሳይናይትን በመጠቀም በላቦራቶሪ ዘን ሊኩዊድ ስለሆነ ኢቫፖሬት በማድረግ ሊኩዊድ ኮምፖነንቱን ዋተር ኮምፖነንትን በማስወጣት መጀመሪያ ጊዜ ከኢንኦርጋኒክ ኮምፖነንቶች ኦርጋኒክ ኮምፓውንድን ከሲልቨር ሳይኔት እና ከአሞኒየም ክሎራይድ መጀመሪያ ጊዜ ዩሪያ ያገኛልን ኬሚስት ነው። እዚህ ፍሬንዲክ ዋረር የሚባለው እዚህ ጋር መጻፋቸው ላይ ኬሚካል ሪአክሽን የለም። ሆኖም ግን እነማን ናቸው ኢንኦርጋኒክ ኮምፖነንቶች የሚለውን ስታዩ አሞኒየም ክሎራይድ እና ሲልቨር ሳይኔት ነው። ከነሱ መጀመሪያ ጊዜ ከኢንኦርጋኒክ ኮምፖነንቶች ኦርጋኒክ ኮምፓውንድን ሲንቴሳይዝ ያደረገልን ኬሚስት ነው። with this discovery the synthesis of an organic compound began the evolution of organic chemistry ስለዚህ እነዚህ ኢንኦርጋኒክ ኮምፖነንቶች አንድ ላይ ሆነው ኦርጋኒክ ኮምፓውንድ መገኘቱ ኦርጋኒክ ኮምፓውንዶችን በዚህ ሂደት ማግኘቱ ኦርጋኒክ ኬሚስትሪ ጥናትን አስጀምሮልናል ማለት ነው ሳይንቲፊክ ዲሲፕሊን። ስለዚህ ዋይድ ስኮፕ እንዳለው ተደርጎ ኦርጋኒክ ኬሚስትሪ እንድናጠና መጀመሪያ ጊዜ ኢንፎርሜሽን የሰጠን ዲስከቨሪ ነው ይሄ። since war discovery chemists have developed a revolutionary remarkably sophisticated ability to design and synthesize new organic compounds in the laboratory ስለዚህ የዚህ ዲስከቨሪ ኦርጋኒክ ኮምፓውንዶችን በላቦራቶሪ ዲስከቨሪን ኮንሲደር እንድናደርግ አስችሎናል ማለት ነው። እነዚህና ማንን ዳይሶችን ፖሊመሮችን እና የመሳሰሉትን and a host of other substances which are helpful to society ስለዚህ ፍሬንዲክ ዋረር ይሄን መጀመሪያ ጊዜ ያገኘው ይሄ በመሃል ነው የጀመረው። እናንተ ካለው ሪአክሽን መጀመሪያ ምን ኮምፖነንቶች አሉ እዚህ ጋር ሲልቨር ሳይኔት እና ምን አሉ ማለት ነው አሞኒየም ክሎራይድ አሉ። ስለዚህ ከነዚህ ምን እናገኘ ማለት ነው አሞኒየም ሳይኔት። ስለዚህ ይሄ አሞኒየም ሳይኔት ደግሞ ምንድነው አኳስ ነው በሶሉሽን መልክ ነው የምናገኘው መጽሐፍ ላይ ብዙም አያብራራም። ስለዚህ እኔ አኳስ ሲሆን ምን ማድረግ ይጠበቅበታል ሰውየው he want to get dry urea solid urea ነው የሚፈልገው። ስለዚህ ምን መጠቀም አለበት ሂትን ምን ለማድረግ እዚህ ጋር ያለውን ሶሉሽንን ምን ለማድረግ ኢቫፖሬት ለማድረግ ዘን he get dry urea ይሄን ዩሪያን ከነዚህ ከኢንኦርጋኒክ ኮምፖነንቶች መጀመሪያ ጊዜ ማግኘቱ ኬሚስትሪ that is organic chemistry ዋይድ ስኮፕ እና ዋይድ ዲሲፕሊን እንዲኖረው አድርጎታል ማለት ነው። ስለዚህ this is the formula of የዩሪያ ፎርሙላ ነው። ስለዚህ ምን አድርገን መጻፍ እንችላለን we can write NH2 bracket 2CO ብለን መጻፍ እንችላለን CO። ስለዚህ ይሄ ስትራክቸራል ፎርሙላ ነው፣ ይሄኛው ኮንደንስድ ፎርሙላ ነው። በዚህ አድርገን እንዲመግለጽ እንችላለን። ስለዚህ ይሄ መጀመሪያ ጊዜ የተገኘ ኦርጋኒክ ኮምፓውንድ ነው። all of organic compounds whether of synthetic or natural origin contain element carbon በዚህ በሲንቴቲክ አገኘን ኦሪጂናሊ በኔቸር ማገኘን እነዚህ ኦርጋኒክ ኮምፓውንዶችን በሜን ኮምፖነንት ወይም በትልቁ ማን ይዛሉ ማለት ነው ካርበን ይዛሉ። ካርበን ያለዘ ብዙ ጊዜ ኦርጋኒክ ኮምፓውንድ ምንለው የለም ማለት ነው። ነገር ግን ምን ማለት አይደለም ሁሉም ካርበን ያዘ ኮምፓውንድ ኦርጋኒክ ነው ማለት አንችልም። ለምን ካርበን ያዙ ኦርጋኒክ ያልሆኑ ስላሉ እነማን መውሰድ ይቻላል ኦክሳይዶችን መውሰድ ይቻላል which are ካርበን ኦክሳይዶችን ካርበን ካለው የተገኙትን ኦክሳይዶችን መውሰድ ይቻላል። ካርቦኔቶችን መውሰድ ይቻላል። ባይካርቦኔቶችን መውሰድ ይቻላል። ሃይድሮጅን ካርቦኔቶችን ማለት ነው ባይካርቦኔቶች ሲል ሳይናይዶችን መውሰድ ይቻላል። ሳይናይዶችንም መውሰድ ይቻላል ማለት ነው። ስለዚህ እነዚህ ሁሎችም የጠራዋቸው አሁን ካርበን ይዛሉ ነገር ግን ኦርጋኒክ ናቸው ማለት አይቻልም ማለት ነው። ይሄ ኤክሰፕሽን ነው። ነገር ግን ኦርጋኒክ ኮምፓውንዶች በሲንቴቲክ ሆነ በኔቸር ያገኛናቸው ብዙዎች እና ሁሎች ማለት ይቻላል ምን ያዙ ናቸው ካርበን ያዙ ናቸው። ለምን ይሄ ሆነ ካርበን በአብላጫው ለምን ይዛሉ why carbon is special to class compounds as organic ብለን እንድንጠራ ካርበን ለምን ሜን ኮምፖነንት ሆነ ይሄ ሆኖ ባንድ ስፔሻል ኬዝ ነው። ሁሉም
ኮምፓውንዶች ኦርጋኒክ ምንላቸው በተፈጥሮም ሆነ በሰው ሰራሽ ያገኘናቸው ካርበን ይይዛሉ ለምን ሌላውን አይዙም ይለው ጥያቄ ሲመጣ this is special case due to the catenation ማለት ምን ማለት ነው? catenation ማለት is ability of atoms of the same element joined to form what? long chain or short chain and ringንም ሆነ ሎንግ ቻይንም ሆነ ሾርት ቻይን እርስ በርሱ ተያይዞ የመፍጠር ካፓቢሊቲ ካቲኔሽን ይባላል። ስለዚህ ካርበን ደግሞ ለዚህ ልዩ ነው። ካቲኔሽን ለመስራት ልዩ ነው። ስለዚህ ሾርት ቻይን ካቲኔሽንም መስራት ይችላል፣ ሎንግ ቻይን ካቲኔሽንም መስራት ይችላል፣ ሪንግ ካቲኔሽንም መስራት ይችላል። ስለዚህ ካርበንን በኦርጋኒክ ኬሚስትሪ ላይ ኦርጋኒክ ኮምፓውንዶች ምንላቸው ካርበንን በዋናነት ይይዛሉ እንድንል ካቲኔሽን መፍጠሩ ሾርት ቻይንም ሎንግ ቻይንም ሆነ ሪንግ ቻይንን መፍጠሩ ስፔሻል ኬዝ አድርጎታል ማለት ነው። ካቲኔሽን ማለት እርስ በርሱ ተጣምሮ እነዚህ ያልናቸውን ይሄንም የመፍጠር ካፓቢሊቲ ማለት ነው። Carbon atoms can form strong covalent bonds to one another to form rings and chains of carbon atoms. ይሄ ቼን ምን ሊሆን ይችላል? ሾርትም ሎንግ ሊሆን ይችላል ማለት ነው። ይሄ ለካርበን አንዱ ስተጣው ነው ማለት ነው። And also they can form strong bonds to elements. ስለዚህ እነዚህ ኤሌመንቶች ጋር ነማን ጋር? ኦክሲጅን ጋር፣ ናይትሮጅን ጋር፣ ሃይድሮጅን ጋር፣ ሳልፈር ጋር ምን መፍጠር ይችላል? ስትሮንግ ቦንድን መፍጠር ይችላል። ስለዚህ ይሄ ኦክሲጅን ሆነ ናይትሮጅን ዳይቶሚክ ሞለኪውል ነው ፎርሙላቸውን ስንጽፍ፣ ሃይድሮጅንም ጋር ሆነ ሳልፈር ጋር ቦንድ ይፈጥራል ስትሮንግ ቦንድን። ስለዚህ ኦርጋኒክ ኮምፓውንድ ምንለው ኮምፓውንዱ በአብላጫው በሜን ኮምፖነንቱ ካርበን ይይዝ እንጂ እነዚህንም ይይዛል። ኦክሲጅንም ይይዛል፣ ናይትሮጅንም ይይዛል፣ ሃይድሮጅንም ይይዛል፣ ሳልፈርም ይይዛል፣ በተጨማሪ ሃሎጅኖችንንም ይይዛል። ስለዚህ ኦርጋኒክ ኮምፓውንድስ አር ኮምፓውንድስ which contains especially ካርበን በዋናነት ዘን ኦክሲጅን ይይዛሉ፣ ሃይድሮጅን ይይዛል፣ ሳልፈርን፣ ሃሎጅን እና ፎስፈረስንም ጭምር ይይዛል እና ሌሎችን በስሞል አማውንት ይይዛል። ስለዚህ እነዚህ ነገሮችን የያዘው የነዚህ ኮንስቲቲዩንቱ ኦርጋኒክ ኮምፓውንድ እንላለን። ስለዚህ ካርበን ደግሞ እነሱ ጋር ምን አይነት ሊንኬጅ ይኖረዋል? ስትሮንግ ቦንድ ሊንኬጅ ይኖረዋል ማለት ነው። because of these properties ይሄ strong bond በመፍጠሩ ባህሪ bond formation ወይም bond forming property carbon can be the base for the huge diversity of compounds. A few other elements like sulfur, boron, silicon show this behavior but to a much lesser extent. አሁን እነዚህን ሳልፈርን ብናይ፣ ቦሮን ብናይ፣ ሲሊካን ብናይ እነዚህ ጋር ቦንድ መፍጠር ባህሪያትን ያሳያሉ። ነገር ግን ከካርበን ባነሰ በጣም ባነሰ ሁኔታ ነው ቦንድ መፍጠር የሚችሉት ማለት ነው። ሌላኛው ከዚህ የምናየው ስትራክቸራል ሪፕሬዘንቴሽን ኦፍ ኦርጋኒክ ሞለኪውልስ። ስትራክቸራሊ ኦርጋኒክ ሞለኪውሎችን እንዴት ሪፕሬዘንት ማድረግ እንችላለን? ቤዚካሊ በአራት ሜተድ ሪፕሬዘንት ማድረግ እንችላለን። እነሱ እነማን ናቸው? ኮምፕሌት ወይም ዲቴይል ስትራክቸራል ሪፕሬዘንቴሽን፣ ኮንደንስድ ስትራክቸራል ሪፕሬዘንቴሽን፣ ቦንድ ላይን ስትራክቸራል ሪፕሬዘንቴሽን እና ፖሊጎናል ስትራክቸራል ሪፕሬዘንቴሽን ነው። ይሄ ኮምፕሌት ስትራክቸራል ሪፕሬዘንቴሽን የምንለው በሌላ ስም ዲቴይል ስትራክቸራል ሪፕሬዘንቴሽን ይባላል። ዲቴይልድ እያንዳንዱ ቦንዷ ዲቴይል ያሳያል ማለት ነው። ስለዚህ ኮምፕሌት ስትራክቸራል ፎርሙላ ኦብቴንድ ባይ ሪፕሬዘንቲንግ ዘ ቱ ኤሌክትሮን ኮቫለንት ቦንድ ባይ ኤ ሲንግል ቦንድ። እያንዳንዱ ቦንድ የፈጠራችሁ ለምሳሌ እዚህ ጋር CH4ን ኮምፕሌት ስትራክቸራል ሪፕሬዘንቴሽን አሳዩ ብንባል እያንዳንዱ ካርበንና ኦክሲጅን ላይ ያለችው ቦንዷ ፍንቱ ብላ ትታያለች። ለዛ ዲቴይልድ ያልነው። ስለዚህ ካርበን 4 ኤሌክትሮኖች አሉት። እያንዳንዱ ኤሌክትሮን ሃይድሮጅን ጋር ሼር ይደረጋል። እነዚህ ሃይድሮጅኖችም አራቶቹም እያንዳንዳቸው አንዳንድ ኤሌክትሮን አላቸው። ዘን እነዚህ ሁለቱም ኮቫለንት ቦንድን እነዚህ ሁለት ኤሌክትሮኖችም ምን መፍጠር አለባቸው? ይሄኛውን ኮምፕሌት ስትራክቸር ዲቴይልድ ስትራክቸር መፍጠር አለባቸው። እንደዚህ ቦንድ ይፈጥራል። ስለዚህ ኮምፕሌት ወይም ዲቴይልድ ስትራክቸር ሪፕሬዘንቴሽን እንላለን። ሌላ C2H6ን አሳዩ ብንባል ዲቴይልድ ስትራክቸር ወይም ኮምፕሌት ስትራክቸር ሪፕሬዘንቴሽን አሳዩ ብንባል ካርበን ከካርበን ጋር ቦንድ አለ። ለእያንዳንዱ ካርበን 3 ሃይድሮጅኖች ይደርሳሉ። ስለዚህ ይሄ
ብለን እያንዳንዳቸውን ማሳየት ላይኛውን ሃይድሮጅን ማውካል ይቻላል። እዚህ ጋር ስድስቶች ነው 1 2 3 1 2 3 ዘንድ ካርበን ከካርበን ጋር እያንዳንዱ ቦንድ ግን ሲንግል ኤሌክትሮን ሁለት ኤሌክትሮኖች ሼር አድርገዋል። ስለዚህ ፍንቱ አድርጎ እያንዳንዱ ቦንድን ያሳያል። እንደዚህ አይነት ስትራክቸራል ሪፕሬዘንቴሽንን ዲቴይልድ ወይም ኮምፕሌት ስትራክቸራል ሪፕሬዘንቴሽን እንላለን ማለት ነው። ኮምፕሌት ኤሌክትሮን ቦንድን የሚያሳይ ስትራክቸር ማለት ነው። ሌላ ኦርጋኒክ ኮምፓውንዶችን ከምንገልጸው ሁለተኛው ምንድነው ኮንደንስድ ስትራክቸራል ሪፕሬዘንቴሽን ወይም ፎርሙላ ነው። ከስሙ እንደምንረዳው ኮንደንስድ ነው። ለምሳሌ ዲኬን ኮንደንስድ ስትራክቸራል ፎርሙላ ጻፉ ብንባል ዲኬን ማለት C10 H22 ነው። H22 ነው። ስለዚህ እነዚህን ሁሎችን መደርደር ነው። እንዴት አድርገን CH3 ይሆናል? መጀመሪያው ሲጻፍ ቀድሞ ሃይድሮጅን ነው ቦንድ ሃይድሮጅን ካርበን ለማሳየት CH3 ዘን CH2 1 2 እዚህ ከ8 CH2ዎችን መደርደር ነው። 1 2 3 4 5 6 7 8 እዚህ ጋር አንድ CH3 ስለጻፍነ በዚህኛው መጨረሻው ምን ይሆናል ማለት ነው? CH3 ይሆናል። This is condensed structural formula or representation of decay. ሌላ ይሄኛው ራሱ C2H6 that is ምን እንላለን? ethane. easy ethane condensed structural formula ጻፉ በተባሉ ምንድነው? CH3 ይሆናል ማለት ነው። CH3 ይሆናል። ሌላ ፕሮፔን ኮንደንስድ ስትራክቸራል ፎርሙላ ጻፉ በተባሉ ፕሮፔን ምንለው CH3H8 ነው። ስለዚህ CH3 ማለኛው CH2 ዘን CH3 ይሆናል ማለት ነው። ኮንደንስድ ማለት እያንዳንዱ ቦንድ ካርበን ሃይድሮጅኑ አገን ካርበን ነው አይታይም ድብቅ ነው ማለት ነው። እንደስሙ ኮንደንስድ ነው ማለት ነው። ሌላ ሶስተኛው ቦንድ ላይን ስትራክቸራል ፎርሙላ ወይም ሪፕሬዘንቴሽን ነው። ስለዚህ ይሄ ደግሞ ምን በመጠቀም ነው? ቦንድን ላይን ቦንድ ላይን ለምሳሌ በፊት ያልነውን ማንን ዲኬንን ቦንድ ላይን ተጠቅማችሁ ግለጹ ብንባል C10 H22 ስለዚህ የመጀመሪያው አንድ ካርበን ሁለት ካርበን ከዚህ አንድ ካርበን አለ ዛት CH3 እዚህ ጋር CH2 አለ ሁለት እቺኛዋ 3 4 5 6 እዚህ ጋር 7 8 እዚህ ጋር 9 እዚህ ጋር 10 ስለዚህ 1 2 3 4 5 6 7 8 9 10 ስለዚህ እዚህ ጋር CH3 የቀሩት ሁሎቹም CH2 ናቸው ማለት ነው። እንደዚህ አይነት ቦንድ ላይን ዘን እዚህ ጋር አንዱ ቦንድ ነው ካርበን ቦንድ ነው። እዚህ ጋር ሌላ ካርበን ሃይድሮጅን ቦንድ ይኖራል። ዘን ካርበን ቦንድ ናቸው እነዚህ እያንዳንዳቸው። ስለዚህ ቦንድ ላይን ይባላል። ቀጥለን ያየነው ዛት ኢዝ ኢቴን C2H6 ቦንድ ላይን ተጠቅማችሁ ስትራክቸራል ፎርሙላ ወይም ሪፕሬዘንት አድርጉ ብንባል ሁለት ካርበኖችን መጠቀም ዛት ኢዝ እዚህ ጋር አንድ ካርበን ሌሎች ሃይድሮጅኖች ዙሪያ ላይ ያሉ ማለት ነው። C3H8ን ገለጹ ብንባል ዛት ኢዝ ፕሮፔን አንድ ላይን ዘን እዚህ ጋር አንድ ካርበን ነው የምናሳየው ማለት ነው። ስለዚህ ይሄ ቦንድ ላይን ስትራክቸራል ሪፕሬዘንቴሽን ኦፍ ኦርጋኒክ ኮምፓውንድ እንላለን ማለት ነው። አራተኛውና መጨረሻው ፖሊጎን ፎርሙላ እንላለን። ፖሊጎን ከስሙ እንደምንረዳው ፖሊ ምንድነው? ሜኒ ነው። ጎን ሳይድ ነው። ስለዚህ ሳይድ በመጠቀም ዛት ኢዝ ሰርኩላር የሆነ ስትራክቸር በመጠቀም ኦርጋኒክ ኮምፓውንዶችን መግለጽ ማለት ነው። ዛት ኢዝ አሁን ፕሮፔን ሳይክሎፕሮፔን ቡቴን ሳይክሎቡቴን ፔንቴን ሳይክሎፔንቴን አሁን ሳይክሎፕሮፔን ቢባል እዚህ ጋር ሳይክሊክ ስትራክቸር አለ። ዚስ ኢዝ ሳይክሎፕሮፔን 1 2 3 ሳይክሎፕሮፔን ዛት ኢዝ ሳይክሎቡቴን ዚስ ኢዝ ሳይክሎቡቴን ቡቴን አራት ሆኖ ሳለ እዚህ ጋር ሳይክሊክ ስትራክቸር አለ። ዛት ኢዝ ሬክታንጉላር ስትራክቸርን ተጠቅመን መግለጽ እንችላለን ማለት ነው። ፔንቴን ሳይክሎፔንቴን አሁን ሳይክሊክን ተጠቀምነ 1 2 3 4 5 እንደዚህ አድርገን ሳይክሎፔንቴን መግለጽ እንችላለን። ሳይክሎሄክሴን እንደዚህ በማድረግ እዚህ ጋር ሳይክሊክ ስትራክቸር አለ። ሄክሴን እዚህ ጋር 1 2 3 4 5 6 እያንዳንዳቸው ላይ ስንት ካርበን አለ ሚላውን ዛት ኢዝ ሳይክሎ የምንለውን ጨምረን ብዙ ፖሊጎንን ማሳየት እንችላለን። አሁን 1 2 3 4 5
6 እዚህ ጋር ያው ሳይክሎ ሄክሴን ሆነ ብዙ ጎን ያለውን ፎርሙላን መሳል ይቻላል። ስለዚህ እዚህ ጋር ምንድነው የምትረዱት ፖሊጎን በመጠቀም የምንጽፈውን ስትራክቸር ሳይክሊክ መሆን አለበት። ሳይክሊክ ሆኖ ጎን። ስለዚህ ይሄ ከስንት ይጀምራል? 3 ካርበን ካላቸው ኦርጋኒክ ኮምፓውንዶች ይጀምራል። ለምን 2 ካረግነ 2 ሳይክሊክ ሪንግ ፎርም ማድረግ ስለማይችል፣ ስለዚህ በእነዚህ በአራት ስትራክቸራል ሪፕሬዘንት ኦርጋኒክ ኮምፓውንዶችን ሪፕሬዘንት ማድረግ እንችላለን። አንደኛው ፖሊጎን በመጠቀም፣ ሌላኛው ላይንን በመጠቀም፣ ሶስተኛው ኮንደንስድ ስትራክቸርን በመጠቀም፣ ሌላኛው ዲቴይልድ ወይም ኮምፕሌት ስትራክቸር ፎርሙላ በመጠቀም ኦርጋኒክ ኮምፓውንዶችን ሪፕሬዘንት ማድረግ እንችላለን ማለት ነው። ስለዚህ ተማሪዎች ዛሬ ካየነው ሂስቶሪካሊ ኦርጋኒክ ኮምፓውንዶች እንዴት መጡ የሚለውን አመጣጥና ስትራክቸራሊ ኦርጋኒክ ኮምፓውንዶችን እንዴት አድርገን መግለጽ እንችላለን አዝዌላስ ኢንትሮዳክሽን ላይ ያየነው ነገር ልትረዱ ይገባቸዋል። ቀጣይ እስከምንገናኝ ድረስ ሰላም ሁኑ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ።